ይሄ ሰውዬ ለየለትና በግልጽ ስራ አያድንም፣ አንዴ በጸጋው ድነናል ማለት ጀመረ። እንዲህ ከለየለት ጥሩ ነው። እንዳይጥ ወጣ ገባ እያለ እየተሽሎከለከ ማስቸገሩ ነበር የጎዳን። ዳሩ ግን የሚያሳዝነው ነገር በዚህ ኑፋቄው እርምጃ የሚወስድበት አካል አለመኖሩና ከዚህም በኋላ እዚያው ተቀምጦ ብዙ እየመረዘ የሚቀጥል መሆኑ ነው። ምክንያቱም ጠላት ከሲኖዶስ ጀምሮ እስከታች ያለውን የቤተ ክርስቲያን መዋቅር ስለተቆጣጠረ እያያችሁት እንዳለው ከጳጳሳት ተብዮቹ ጀምሮ እስከ ሰባኪ ተብዮቹ ድረስ በይፋ በሕዝብ ፊት ኑፋቄ ወይም ክህደት እየተናገሩና እያስተማሩ ምንም አይነት ቀኖናዊ እርምጃ እንዳይወሰድባቸው ተደርጎ ኑፋቂያቸውን የሚያስፋፉበት ሁኔታ ተፈጥሮ ነውና ያለው። በመሆኑም የዚህ ተኩላ ራሱን ግልጽ ማድረግ ከጠቀመ የሚጠቅመው ምዕመናን ማንነቱን አውቀው እንዲጠነቀቁ ብቻ ነው እንጂ ተጠይቆ አልመለስ ካለ አውግዞ ለመለየት አይሆንም ማለት ነው። ለማንኛውም የዚህ ተኩላ ኑፋቄ ወይም ክህደት ለመተንተን መጀመሪያ የተናገረውን ነገር ቃል በቃል ላስቀምጥላችሁ፣ ልብ ብላችሁ አዳምጡት። ቪዲዮውን ያገኘሁት ቲክቶክ ላይ ሲዘዋወር ነው። በኦርቶዶክስ አስተምህሮ በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለኛ መዳን የሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ጸጋ ማለት እኛ በምንም ነገር ልናገኘው ልንገዛው የማንችል በነፃ የተሰጠ ከቸርነቱ የተነሳ የተሰጠን ስለሆነ ማለት ነው። ስለዚህ ይህንን በጣም ቅዱስ መጽሐፍ በአጽንኦት ይናገራል። ማንም እንዳይመካ በስራ አይደለም ይላል። ሞት የሚባለው ትልቅ ዕዳ የተወገደው በማንም ስራ አይደለም። ገነት የተከፈተችው በማንም ስራ አይደለም፣ በክርስቶስ ደም ነው። እንዲያው ይሄንንም ለማጠየቅ ነው መድኃኔዓለም ኢየሱስ ክርስቶስ ስንት ነቢያት፣ ስንት ጻድቃን፣ ስንት ወዳጆቹ እያሉ እነዛ ሁሉ ገና ከሲኦል ሳይወጡ አንድን ሽፍታ ቀድሞ ገነት ያስገባው ለዚህም ነው። የምሕረቱን ብዛትም ለማሳየት ነው። ገነትን የሚከፍተው የእሱ ደም መሆኑንም ለማሳየት ነው። ያን ደመ ማኅተሙን የያዘው ሽፍታ ነው ቀድሞ ገነት የገባው። ገነትን የከፈተው ደሙ ነው። ይሄ በጣም መሰረታዊ ነገር ነው። ይሄ ተኩላ ይሄንን ነገር የተናገረው ከክርስቶስ በፊት ለነበሩ ሰዎች ቢሆን ኖሮ ትክክል በሆነ ነበር። ምክንያቱም የነቢያቱ የአበውና የጻድቃኑ ደም ሞትን ወይም ከክርስቶስ በፊት በሞት የተለዩትን ነፍሳት ጻድቅም ይሁኑ ኃጥአን ሲኦል ከመግባት እንዳያመልጡ ወይም እንዳይቀሩ ያደረገው የአዳም ኃጢአት መሻር ወይም ድል ማድረግና ገነት ማስገባት አልቻለምና ነው። እንኳን የሌላውን ነፍስ ሊታደጉ ይቅርና የራሳቸውን ነፍስ እንኳን ማዳን አልቻሉምና ነው። ለዚህም ነው ነቢዩ ኢሳይያስ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶልናል ኢሳይያስ ምዕራፍ 64 ከቁጥር 6 ሲል የተናገረው። ስለሆነም ሞት የተባለውን የአዳም ኃጢአት ወይም ጥንተ አብሶ ሽሮ ወይም ደምስሶ ነፃ ሊያወጣን ወይም ሊያድነን የሚችለው የክርስቶስ ደም ብቻ በመሆኑ የክርስቶስ መምጣትና በደሙ ካሳ እኛን መታደግ ግድ ሆነ ማለት ነው። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ሮሜ ምዕራፍ 5 ከቁጥር 14። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም አንደኛ ዮሐንስ ምዕራፍ 3 ከቁጥር 5። በዚህም መሰረት ኢየሱስ ክርስቶስ ከድንግል ተወልዶ በ33 ዓመቱ በቀራንዮ አደባባይ ላይ በመስቀል ተሰቅሎ መራራ ሞትን ሞተና የሰው ልጆችን በሙሉ ያመነ ያላመነ ሳይባል ሞት ከተባለው መርገም ነፃ ወጣን፣ አዳነን።
በእኛ ላይ የነበረውን የሚቃወምንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላስይስ ምዕራፍ 2 ከቁጥር 14። ልብ በሉ፣ ጌታ በሞቱ ዓለም ከተፈጠረ ጀምሮ እስከ ዓለም ማለፍ ድረስ የሚኖረውን የሰው ልጆችን በሙሉ ነው ከዚህ መርገም ነፃ ያደረገው። በበነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዮሐንስ ምዕራፍ 1 ከቁጥር 29። ይህም ብቻ ሳይሆን ከእሱ የስቅለት ሞት በፊት እየሞቱ ዲያብሎስ በሲኦል ለ5500 ዓመታት ያህል እያጋዘ ፍዳ ሲያሳያቸው የኖሩ ነፍሳትንም ከሲኦል አውጥቶ ገነት አስገባ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። የኋለኛው ጠላት የሚሻረው ሞት ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 26። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55። ለዚህ ለተገኘው ከመርገም ነፃ መሆን ወይም ድህነት መገኘት የኢየሱስ ክርስቶስ ጸጋ ወይም ቸርነት እንጂ የማንም ነቢይ ወይም አባት የሕግ ሥራ ወይም ጽድቅ የለበትም። ለዚህም ነው ቅዱስ ጳውሎስ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ያለው ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሮሜ ምዕራፍ 13 ከቁጥር 23 እስከ 24። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ቲቶ ምዕራፍ 3 ከቁጥር 4 እስከ 5 ብሎ ሊናገር የቻለው ከኢየሱስ ክርስቶስ ሞት በኋላ ላለነው የሰው ልጆች ግን ነው። አሁን እንግዲህ ጥያቄው ከኢየሱስ ክርስቶስ ሞት በኋላ ያለነው የሰው ልጆች፣ አዎ ከላይ ለመግለጽ እንደሞከርኩት አሁን እንደ ኦሪቱ ዘመን ጽድቅ ሰርተንም እንኳ ወይም ደግሞ ጻድቅ ሆነንም እንኳ ስንሞት ሲኦል እንድንገባ የሚያደርገን የመርገም ወይም የሞት ዕዳ የለብንም። እሱ በኢየሱስ ክርስቶስ ደም ተወግዷልና። ይህንን ድህነት ያገኘነው ግን በማመናችን አይደለም። ከአዳም ለተወለደ የሰው ልጆች በሙሉ እንዲሁ ያለምንም ዋጋ ወይም አስተዋጽኦ የተሰጠ የኢየሱስ ክርስቶስ ጸጋ ነው። ይሁንና ግን ለመጽደቅ ወይም ገነት ለመግባት ከኢየሱስ ክርስቶስ ሞት በኋላ ላለ የሰው ልጅ ይሄ በቂ አይደለም። ሌላ ሊፈጽማቸው የሚገቡ የማይታለፉ ግዴታዎች አሉ። የተኩላው ያረጋል አበጋዝ አነጋገር በኦርቶዶክስ አስተምህሮ በሥራችን እንድናለን የሚል የለም። ሰው በሥራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር የሚል ቃልን በመጠቀምና እኛ እያለ ከክርስቶስ ሞት በኋላ ያለነውን በማካተት ለመጽደቅ ሥራ የማያስፈልግና በጸጋው ብቻ የዳንን እንደሆነን አድርጎ መናገሩ ነው እንግዲህ ኑፋቄ ወይም ክህደት ሊሆን የቻለው። ምክንያቱም እኛ ከክርስቶስ በኋላ ያለነው ክርስቲያኖች እንዲሁ በጸጋው የዳንነው ሞት ከተባለው መርገም ወይም የአዳም ኃጢአት ብቻ እንጂ በግል ከምንሰራው ኃጢአት አይደለምና ነው። ይህንን መሰረታዊ የነገረ ድህነት ትምህርት በስፋትና በጥልቀት ከዚህ ቀደም በተደጋጋሚ ገልጬላችኋለሁ። ለማንኛውም ከኢየሱስ ክርስቶስ ሞት በኋላ ያለ የሰው ልጅ መዳን ወይም መንግስቱን መውረስ የሚችለው መጀመሪያ በጌታ አምኖ በመጠመቅና የጌታን ሥጋና ደም በመቀበል በመብላት በመጠጣት ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ ምዕራፍ 6 ከቁጥር 47።
ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። እኔም በመጨረሻው ቀን አስነሳዋለሁ። ዮሐንስ ምዕራፍ 6 ከቁጥር 40። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ምዕራፍ 3 ከቁጥር 16። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 1። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ዮሐንስ ምዕራፍ 3 ከቁጥር 36። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ ምዕራፍ 3 ከቁጥር 5። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ዮሐንስ ምዕራፍ 6 ከቁጥር 54። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ዮሐንስ ምዕራፍ 6 ከቁጥር 51። ስለሆነም ከጌታ ስቅለት በኋላ ላለነው ሞት የተባለው የአዳም ኃጢአት ወይም ጥንተ አብሶ ያለ ዋጋ የተደመሰሰልን የአዳም ልጆች ፍጹም ድህነትን ማግኘትና መንግሥቱን መውረስ የምንችለው በጌታ አምነን በመጠመቅና የጌታን ሥጋና ደም በመብላትና በመጠጣት ነው። ልብ በሉ፣ ጉዳዩ አላለቀም። በጌታ ያመንንና የተጠመቅን ሥጋውን የበላን ደሙን የጠጣን ከሆን በኋላ ኃጢአት ሰርተን ብንገኝ ደግሞ በቃ ጠፍተናል፣ ተስፋ የለንም ማለት አይደለም። በንስሐ ተመልሰን የክርስቶስን ሥጋና ደም በመብላትና በመጠጣት ኃጢአታችንን አስደምስሰን እንደገና ሕይወት ማግኘት እንችላለን። ልጆች ሆይ ኃጢአት እንዳታደርጉ ይሄን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰረያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ሲያጠይቅ ነው እንጂ። ክርስቶስ ከአብ ቀኝ ተቀምጦ አብን ስለኛ ይለምንልናል ለማለት አይደለም። ክርስቲያን ሆነን እያለ ንስሐ ገብተን በቅዱስ ሥጋውና ደሙ ኃጢአታችንን የማስደምሰስ ዕድል ባይገጥመን እንኳ ምን ዕድል አለን መሰላችሁ? ለቅዱሳን በሰጣቸው ቃል ኪዳን ኃጢአታችንን ይቅር ተብሎልን የመዳን ወይም መንግሥቱን የመውረስ ተስፋ አለን። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል ይላል ሉቃስ ወንጌል ምዕራፍ 10 ከቁጥር 16። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 20። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሎአል?
ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ዕብራውያን ምዕራፍ 1 ከቁጥር 3 እስከ 14። ጌታም በወንጌል ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት ወጥቶ ምንም አላገኘም። የወይን አትክልት ሠራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 በማለት እኛ ያመንን ሰዎች በቅዱሳን ቃል ኪዳን ጸሎትና ምልጃ እንዲሁም በቅዱሳን መላእክት ተራዳይነት ቃል ኪዳንና ምልጃ ከጌታ ይቅርታ ምሕረትና ድህነት እንደምናገኝ ቅዱስ ቃሉ ይናገራልና በቅዱሳኑ ቃል ኪዳን ተራዳይነት ጸሎትና ምልጃ ከጌታ የምናገኘው ይቅርታ ምሕረትና ድህነት በጌታ ፈቃድ ቸርነትና ጸጋ የሆነ በመሆኑ በጌታ ነገረ ድህነት ውስጥ የሚጠቃለል እንጂ ሌላ የመዳኛ መንገድ ተደርጎ የሚቆጠር ወይም የሚታይ አይደለም። ወንጌል የተከደነባቸው መናፍቃን ግን ከላይ በጠቀስኳቸው የጌታ ቃል መሰረት የቅዱሳንን ጸሎት ምልጃና ተራዳይነት ለማግኘት ጌታ በስማቸው አድርጎ ያለንን መታሰቢያ ወይም ዝክር ስናደርግ ሌላ የመዳኛ መንገድ የፈጠርን አድርገው ያስባሉ። ጌታ ልቦናቸውን ይክፈትላቸው እንጂ ሌላ ምን ይባላል? ጽኑዎች ወይም ብርቶች ግን በእምነታቸውና በሥራቸው በቀጥታ መጽደቅ ይችላሉ። ከራሳቸውም አልፈው ቃል ኪዳን ተሰጥቷቸው ለሌሎች መዳን ምክንያት ይሆናሉ። ተኩላው ያረጋል አበጋዝ የካደው ይህንን ኦርቶዶክሳዊ እውነት ነው። የሚገርመው ነገር ደግሞ የራሱን ክህደት የቤተ ክርስቲያን አስተምህሮ አድርጎ መናገሩ ነው። የእግዚአብሔር ቃል ከኃጢአት እንድንጠብቅ ወይም ሕግና ትእዛዙን እንድንጠብቅ እንዲሁም በተጋድሎና በሥራ እንድንበረታ አበክሮ የሚናገረው ትእዛዛቱን በመጠበቅ ወይም በእምነትና በሥራ በተጋድሎ መጽደቅ ስላለ ነው። ኖሮም ብርቱዎች ቅዱሳን ሆነው የቅድስናን ክብር እና ዋጋ መቀዳጀት ችለዋል። ብርቱዎቹ ባለ 30 ባለ 60 ባለ 100 ፍሬ በመሆን የቅድስናን ክብርና ዋጋ መቀዳጀት የቻሉትና ቤተ ክርስቲያን የእነኝህን ቅዱሳን ባለቤት ወይም እናት መሆን የቻለችው ጽድቅ በእምነት ብቻ ያይደለ ትእዛዛትን በመጠበቅ በሥራ ወይም በተጋድሎ ጭምር የሆነ ስለሆነ ነው። ለዚህም ጥቅሶች ካስፈለገ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። ማቴዎስ ምዕራፍ 16 ከቁጥር 27። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። ራእይ ምዕራፍ 22 ከቁጥር 12። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 17። እንግዲህ ወዳጆቹ ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 1። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቆታቸውን ቢሆኑ የዕለት ምግብንም ቢያጡ ከናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ሥራ አለኝ፣ እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን?
አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል ያዕቆብ ምዕራፍ 2 ከቁጥር 14 እስከ 26። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 15። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል ይላል ማቴዎስ ወንጌል ምዕራፍ 24 ከቁጥር 11 እስከ 13። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቅንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። ማቴዎስ ምዕራፍ 25 ከቁጥር 34 እስከ 40። ኃጢአት መስራት ከክብሩ እንደሚያጎድል ወይም ለፍርድ እንደሚያደርግና ከኢየሱስ ሞት በኋላ ላለ ሰው አንዴ በጸጋው ድነናል የሚባል ነገር አለመኖሩን ሲያጠይቅም ቀጥሎ ያሉትን ተናግሯል። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ገላትያ ምዕራፍ 5 ከቁጥር 19 እስከ 24። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ሮሜ ምዕራፍ 2 ከቁጥር 6 እስከ 8። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሁኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ
ከሁሉ ከሚያንሱ ከነዚህ ለአንዱ ስላደረጋችሁት ለኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቅን ግን ወደ ዘላለም ሕይወት ይሄዳሉ። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 41 እስከ 46 ከማለቱ መረዳት እንችላለን። ተኩሎቹ ክርስቲያን በሥራው መጽደቅ ላለመቻሉ ማስረጃ ሲጠቅሱ ሰው ፍጹም መሆን ወይም ከኃጢአት መለየት ስለማይችል ነው ይላሉ። የእግዚአብሔር ቃል ግን ሰው ፍጹም መሆን እንደሚችል ይመሰክራል። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 48። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። ዘዳግም ምዕራፍ 18 ከቁጥር 13። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ዘሌዋውያን ምዕራፍ 9 ከቁጥር 2። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 10 እስከ 11። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 21 በማለት ይመሰክራል። ቃሉም እውነት ስለሆነ ቅዱሳን ከብዙ ተጋድሎ ወይም ከብዙ መውደቅ መነሳት በኋላ ፍጹም መሆን ችለው የቅድስናን ክብርና ዋጋን ለመቀዳጀት ችለዋል። ስለሆነም ከኢየሱስ ክርስቶስ ስቅለት በኋላ ላለነው በጌታ ላመንን ክርስቲያኖች አንዴ በጸጋው ድኛለሁ፣ ሥራ አያስፈልገኝም ማለት ወይም በሥራ አይዳንም፣ በጸጋው ወይም በእምነት ብቻ እንጂ የሚባል ነገር የለም። ትምህርቱም የጠፉት የተኩሎቹ እንጂ ፈጽሞ የቤተ ክርስቲያን ትምህርት አይደለምና በዚህ ተኩላ የተሳሳተ ትምህርት እንዳትስቱ ነው። ይቆየን። የመረጃ ምንጭ ሰዓሊ አምሳሉ ገብረ ኪዳን አርጋው። ጽሑፉን በማነብበት ጊዜ የፊደል ግድፈት ሊኖር ስለሚችል ከወዲሁ ይቅርታ እጠይቃለሁ። ስህተቱ የአንባቢው እንጂ የጸሐፊው እንዳልሆነ እንድትረዱልን እንፈልጋለን። እግዚአብሔር ይስጥልን።